ሰላም እንዴት ናችሁ? የዛሬው ክላስ የሚሆነው ዩኒት 4 ዲፈረንሻል ካልኩለስ ኦን ዜር ሰቨራል ፈንክሽን የሚለውን እናያለን። በዚህ ፓርት ትንሽ የተወሰኑ ፓርቶች አሉ ከአፕላይድ ዋን ጋር የተገናኙ እነሱን አንድ ጋር በተያያዘ እናያለን። ዛሬ የምናየው ሊሚት የሚለውን ፈንክሽን እናያለን። በሁለት ቫሪያብል እና በሶስት ቫሪያብል ሲሆን ይሄ ቪዲዮ እናያለን። በሊሚት ውስጥ የተለያዩ ሊሚቶችን የምንሰራባቸው የተለያዩ አንድ አምስት ቴክኒኮች አሉ። እነሱ ቀስ እያለን እናያለን። መጀመሪያ ስንጀምር እዚህ ጋር ሊሚት በውስጡ ያው ሊሚት ማለት አንድ ፈንክሽን ኤክስ ዋይ ሲሆን ነው። እዚህ ጋር አሁን አፕላይቱ የሚወራው ኤክስ ዋይ ወይም ዜድ ሶስት ቫሪያብል ወይም ሁለት ቫሪያብል ሲሆን ነው። እዚህ ጋር ምሳሌ የኤክስ እና ዋይ ቫልዩ በተሰጠን ፈንክሽን ኤፍ ኦፍ ኤክስ ውስጥ ተክተን የምናገኘው ዋጋ ያው የዛ ፈንክሽን ሊሚት ቫልዩ ይባላል። ሊሚት ለመስራት የተለያዩ ቴክኒኮች አሉ። የመጀመሪያው ቴክኒክ የሚሆነው ዳይሬክት ሰብስቲቱሽን ይሆናል። ይሄ ማለት ያው ቀጥታ የሰጠነውን ቫልዩ እዛ ፈንክሽን ውስጥ በመክተት የምናገኘው የሊሚት ዋጋ ዳይሬክት ምንም ሳንሰራ ፋክተራይዝም ራሽናላይዝ ሳናደርግ ቀጥታ የምንተካው ቫልዩ ነው። ለምሳሌ ሊሚት ኦፍ ኤክስ ኮማ ዋይ አፖር ኤክስ ቱ 2 ኮማ 2 ቢሆን ኤክስ ዘ ፓወር ኦፍ 4 ፕላስ ዋይ ዘ ፓወር ኦፍ 4 እዚህ ጋር የኤክስ ዋጋ 2 ነው፣ የዋይ ዋጋ 2 ነው። እዚህ ጋር መተን ሊሚት ኦፍ ኤክስ ኮማ ዋይ 2 ኮማ 2 ሲሆን የኤክስ ዋጋ 2 ነው፣ 2 ዘ ፓወር ኦፍ 4 ፕላስ 2 ዘ ፓወር ኦፍ 4 2 ዘ ፓወር ኦፍ 4 ማለት 16 ሲደመር 16 32። ይሄ መለቃታ ተከተን የምናገኘው ቫልዩ የሊሚት ቫልዩ ያው ዳይሬክት ሰብስቲቱሽን እንለዋለን። የቀጣው ደግሞ ፋክተራይዜሽን ሜተድ ነው። እዚህ ጋር የፋክተራይዜሽን ሜተድ ደግሞ ያው የተለያዩ ሜተዶች አሉት። እዚህ ጋር ፋክተራይዜሽን ሜተድ አንድ ሊሚት ስንተካው 0 ኦቨር 0 ይመጣ ከሆነ 0 ኦቨር 0 ኢንፊኒቲ ኦቨር ኢንፊኒቲ 0 ዘ ፓወር ኦፍ ኢንፊኒቲ 1 ዘ ፓወር ኦፍ ኢንፊኒቲ ወይንም ኢንፊኒቲ ማይነስ ኢንፊኒቲ የሚመጣ ከሆነ ይሄ ነገር ወታክተራይዝ ይደረጋል። በቃ በተለያየ ሊሚት ቴክኒክ ተጠቅመን ነው ይሄን ነገር ይሄን ጥያቄ ሶልቭ የምናደርገው። ስለዚህ እዚህ ጋር መተንስተን አሁን በኤግዛምፕል ነው ስናየው ሊሚት ኦፍ ኤክስ ኮማ ዋይ 0 ኮማ 0 ቢሆን ኤክስ ዘ ፓወር ኦፍ 2 ማይነስ ዋይ ዘ ፓወር ኦፍ 2 ኦቨር ኤክስ ማይነስ ዋይ። እዚህ ጋር አሁን ለኤክስን 0 ለዋይን 0 ተከተን የምናገኘው ቫልዩ 0 ኦቨር 0 የሚሆነው። ስለዚህ ይሄ ነገር አንዲፋይንድ ነው፣ መስራት አንችልም። ይሄ ነገር የሚሰራው ይሄ ቫልዩ 0 ኦቨር 0 ኢንፊኒቲ ኦቨር ኢንፊኒቲ ከመጣ ይሄ ነገር ሊሚት ያለው ማለት ነው። ይሄን ነገር አሁን ከላይ ያለውን ፋክተራይዝ ስናደርገው ኤክስ ማይነስ ዋይ ኢንቱ ኤክስ ፕላስ ዋይ ይሆንና ከታይ ደግሞ ኤክስ ማይነስ ዋይ ይሆናል። ስለዚህ ይሄ በዚህ ይጣፋና እዚህ ጋር ምን ቀረ? ይሄ ፈንክሽን በዚህ ጠፋና እዚህ ጋር የሚቀረን ሊሚት ኦፍ ኤክስ ኮማ ዋይ 0 ኮማ 0 ኤክስ ፕላስ ዋይ የሚሆነው። ስለዚህ የኤክስ ዋጋ 0 ነው፣ የዋይም 0 ነው። ያው 0 ፕላስ 0 ወደ 0 የዚህ ሊሚት 0 የሚሆነው ማለት ነው። በዚህ ፎርም ነው ፋክተራይዜሽን ማለት። እዚህ ጋር ትንሽ የሆነ ሂንት ተሰጣችሁና የተለያዩ ፈንክሽኖች እንዴት ነው ፋክተራይዝ ልናደርግ የምንችለው ኒውተን የሆነ ፎርሙላዎችን እዚህ ጋር እንጻፍ። ኤክስ ስኩዌር ማይነስ ዋይ ስኩዌር የሚል ፈንክሽን ካለ ኤክስ ማይነስ ዋይ ኢንቱ ኤክስ ፕላስ ዋይ ይሄ ወደዚህ ፋክተራይዝ ይደረጋል። ኤክስ ኪዩብ ማይነስ ዋይ ኪዩብ ከሆነ ደግሞ ኤክስ ማይነስ ዋይ ኤክስ ስኩዌር ፕላስ 2ኤክስ ዋይ ፕላስ ዋይ ስኩዌር ይሆናል። ይሄ ኪዩብ ሲደረግ ማለት ነው። ከዛ እዚህ ጋር ደግሞ ኤክስ ኪዩብ ፕላስ ዋይ ኪዩብ ሲሆን ደግሞ ኤክስ ፕላስ ዋይ ኢንቱ ኤክስ ስኩዌር ማይነስ 2ኤክስ ዋይ ፕላስ ዋይ ስኩዌር የሚል እናገኛለን። ይሄን በዚህ ፋክተራይዝ ማድረግ እንችላለን። እዚህ ጋር ደግሞ ኤክስ ዘ ፓወር ኦፍ 4 ማይነስ ዋይ ዘ ፓወር ኦፍ 4 ካገኘን ደግሞ ኤክስ ስኩዌር ማይነስ ዋይ ስኩዌር
ታይምስ ኤክስ ስኩዌር ፕላስ ዋይ ስኩዌር። ይሄን በዚህ እናገኛለን ማለት ነው። ፋክተራይዜሽን በቃ በዚህ መልኩ ፋክተራይዝ እያደረግን መቀጠል እንችላለን። ቀጣዩ ደግሞ እዚህ ጋር የምናየው ራሽናላይዜሽን ነው። ይሄ ያው ሃይስኩልም አፕላይድ ላይም የተማርነው ትምህርት ነው። ሶስተኛው ራሽናላይዜሽን የሚለውን እናያለን። ይሄ ማለት ደግሞ ምሳሌ ከታች በስኩዌር ሩት ወይንም በኪዩብ ሩት የተሰጠ ፈንክሽን ካለ ያን ፈንክሽን ራሽናላይዝ አድርጎ ቀጥታ ወደ ሲምፕለስት ፎርም መቀየር መቻል ያው ራሽናላይዜሽን ይባላል። ለምሳሌ a ኦቨር ስኩዌር ሩት ኦፍ b ፕላስ b ኦቨር ስኩዌር ሩት ኦፍ a ቢሆን ይሄን አሁን ፋክተራይዝ ለማድረግ ወይንም ራሽናላይዝ ለማድረግ የምንጠቀመው በአንድ ማብዛት ነው። በአንድ ማለት ራዲካል b ማይነስ a ኦቨር ስኩዌር ሩት ኦፍ b ማይነስ ስኩዌር ሩት ኦፍ a። ይሄ ማለት ያው ዋናው ሲካፈል የሚሆነው ይሄ ሲባዛ በዚህ ፎርም ከሆነ ራሽናላይዝ ይባላል። አሁን በኤግዛምፕል ነው ይሄን ኤግዛምፕል ስናየው ሊሚት ኦፍ x አፖሬክስ ቱ x ኮማ y አፖሬክስ ቱ 0,0 xም yም ወደ 0 እየሄዱ x ማይነስ y ኦቨር ስኩዌር ሩት ኦፍ x ፕላስ 9 ማይነስ ስኩዌር ሩት ኦፍ y ፕላስ 9። አሁን ይሄን ፈንክሽን ብናይ እዚህ ጋር አሁን ቁጥር ብንተካ ለኤክስም 0 ብንተካ ለኤክስም 0 ብንተካ ይሄ ፈንክሽን የሚሆነው 9 ስኩዌር ሩት ኦፍ 9 ማይነስ ስኩዌር ሩት 9 0 ሆነ ማለት ነው። ስለዚህ 0 ኦቨር 0 ፎርም የሚሆነው 0 ኦቨር 0። አሁን ይሄንን ፋክተራይዝ ወይንም ራሽናላይዝ ስናደርግ ይሄን አሁን ፋክተራይዝ ማድረግ አይችልም። የዚህ ስቴፕ ያው ፋክተራይዜሽን ወይንም የማይሰራውን ሜትድ ራሽናላይዜሽን ይሰራዋል። ራሽናላይዜሽን ደግሞ የማይሰራውን ሜትድ ፋክተራይዜሽን ይሰራዋል። ሌሎች ቴክኒኮች ይሰሩታል። ስለዚህ አሁን የዚህን ፎርም ለመጻፍ x ማይነስ y ኦቨር ስኩዌር ሩት ኦፍ x ፕላስ 9 ማይነስ ስኩዌር ሩት ኦፍ y ፕላስ 9 ሲባዛ እዚህ ጋር መተን ስኩዌር ሩት ኦፍ x ፕላስ 9 እቺ ማይነስ ነበረች እዚህ ጋር መተን በፕላስ ማብዛት ነው። ፕላስ ስኩዌር ሩት ኦፍ y ፕላስ 9 ኦቨር ስኩዌር ሩት ኦፍ x ፕላስ 9 ፕላስ ስኩዌር ሩት ኦፍ y ፕላስ 9። ይሄ ስናበዛበት እዚህ ፈንክሽን ላይ ይሄ ሲባዛ በዚህ x ማይነስ y ኢንቱ x ማይነስ y ኢንቱ ስኩዌር x ማይነስ y ኢንቱ ስኩዌር ሩት ኦፍ x ፕላስ 9 ፕላስ ስኩዌር ሩት ኦፍ y ፕላስ 9 ይሆናል። ሲካፈል ይሆናልና ይሄ ፈንክሽን ሄዶ ይሄን ሲያበዛው ስኩዌር ሩት ሲባዛ ስኩዌር ሩት ያው ሩት በሩት ይጣፋና x ፕላስ 9 ነው የሚቀረው ማይነስ ነበረችኛዋ። ይሄ ደግሞ ይሄን ሲያበዛው ሄዶ y ፕላስ 9 ነው የሚቀረው እዚህ ጋር። ስለዚህ ይሄ ማለት እቺ ማይነስ እዚጋም ሲገባ 9 ባይ እዚጋ ጠፋና የሚቀረን ፈንክሽን x ማይነስ y ይቀራል። x ማይነስ y ይቀራል። ስለዚህ ይሄ ማለት ደግሞ ይሄ በዚህ ጠፋና የሚቀረን የመጨረሻ ብዛት የሚሆነው ስኩዌር ሩት ኦፍ x ፕላስ 9 ፕላስ ስኩዌር ሩት ኦፍ x ፕላስ 9 ይሆናል ማለት ነው። y ፕላስ 9 ስለዚህ የx ዋጋ 0 ነው፣ የy ዋጋ 0 ነው። ስኩዌር ሩት ኦፍ 9 ፕላስ ስኩዌር ሩት ኦፍ 9 ይቀረናል። ይሄ ማለት ደግሞ 3 ፕላስ 3 ማለት ነው 6። ስለዚህ የስራ ሀይዘግ የሚሆነው ወደ 6 ሊሚቱ ወደ 6 አፕሮች ያደርጋል ማለት ነው። የx ዋጋ የy ዋጋ ወደ 0 ሲሄድ የዚህ ሊሚት ቫልዩ ወደ 6 አፕሮች ያደርጋል። እሺ ቀጣዩ ደግሞ አሁን እዚህ ጋር የምናየው ስኩዊዚንግ ቴረም ነው። ስኩዊዚንግ ቴረም ደግሞ እዚህ ጋር ስናየው ስኩዊዚንግ ቴረም ያው የዚህ ሐሳብ ያው አፕሎድ ላይ እንዳየነው ስኩዊዚንግ ቴረም ይሄ የዚህ ሐሳብ ደግሞ ምንም ሲምፕል ነው። ምሳሌ አሁን a ሌዛን ኦር ኢኳል b ሌዛን ኦር ኢኳል c የኤ እና የሲ ኢንዲ ፖይንቶች ሊሚታቸው ወደ ተመሳሳይ ቫልዩ አፕሮች ካደረገ የቢን ቫልዩ ባይ ዲፎልት ወደ ሁለቱ ነበሮች አፕሮች ያደርጉበት የዚህን ቫልዩ አፕሮች ያደርጋል። ምሳሌ አሁን የኤ ሊሚት ወደ 10 አፕሮች ካደረገ የሲም ወደ 10 አፕሮች ካደረገ ባይ ዲፎልት የቢን ቫልዩ ሊሚቱ 10 ነው የሚሆነው ማለት ነው። ይሄ የስኩዊዚንግ ቴረም ነው። ስለዚህ ይሄን በኤግዛምፕል ነው ሂንቱ ያው ቲዮሪው ይሄን ነው የሚለው የኤ እና የቢ ያው ኤ እና ሲ
ወደ ተማሳይ ቫልዩ አፕሮች ያደረጉ የቪን ቫልዩ ወደ ተማሳይ ቫልዩ አፕሮች ያደርጋል የሚለውን ህግ እዚህ ጋር ይዘን እዛ ኤግዛምፕል ስናይ ሊሚት ኦፍ ኤክስ አፕሮች ቱ ኢንፊኒቲ ኤክስ ኮማ ዋይ አፕሮች ቱ 0,0 4x ዘ ፓወር ኦፍ 5 ኦቨር ኤክስ ኪዩብ ፕላስ ዋይ ስኩዌር። አሁን ይሄን ፈንክሽን ብናይ ይሄ ነገር ፋክተራይዝ ማድረግ አይችልም፣ ራሽናል ማድረግ አይችልም። ስለዚህ ይሄን የምንሰራው በስኩዊዚንግ ቴረም ነው። እዚህ ጋር ይሄን ስንሰራው የኤክስን ቫልዩ 0 ተኩ የዋይን ቫልዩ 0 ተኩ እዚህ ጋር ተካበት 0 ኦቨር 0 ይመጣው። ስለዚህ ይሄ ነገር ያው ሊሚት አለው ማለት ነው። 0 ኦቨር 0 ኢንፊኒቲ ኦቨር ኢንፊኒቲ ከመጣ ይሄ ሊሚት ወደ ሆነ ነምበር አፕሮች ያደርጋል ማለት ነው። ስለዚህ ይሄውን አንዲፋይንድ ነበረ። ይሄንን በስኩዊዚንግ ቴረም ከሰራን በኋላ ወደ ሆነ ነምበር አፕሮች ያደርጋል። ስለዚህ እዚህ ጋር አስዩም አድርገን የዋይን ቫልዩ ኦሚት እናድርጋት ወይንም 0 እናድርጋትና እናስብ። እዚህ ጋር የሚቀረን 4x ዘ ፓወር ኦፍ 5 ኦቨር ኤክስ ኪዩብ ነው የሚቀረን። እዚህ ጋር ማለት ደግሞ ይሄ ማለት 4x ዘ ፓወር ኦፍ 5 ኦቨር ኤክስ ዘ ፓወር ኦፍ 3 ማለት እዚህ ጋር 3 ነበረች እዚህ ጋር ትዋለች። ስለዚህ እዚህ ጋር የሚቀረን 4x ስኩዌር ይቀራል። የዚህ 4x ዘ ፓወር ኦፍ 5 ኦቨር ኤክስ ኪዩብ እዚህ ጋር ደግሞ 4x ዘ ፓወር ኦፍ 5 ኦቨር ኤክስ ዘ ፓወር ኦፍ ኪዩብ ፕላስ ዋይ ስኩዌር የሚለው ፈንክሽን ያው ከዚህ ያንሳል፣ ይሄ ይበልጣል። ይሄ ማለት ደግሞ ከዚህ ጋር እኩል ነው። ይሄ ማለት -4x ኪዩብ -4x ስኩዌር ሌዛ ኦር ኢኳል 4x ዘ ፓወር ኦፍ 5 ኦቨር ኤክስ ኪዩብ ፕላስ ዋይ ስኩዌር ሌዛ ኦር ኢኳል 4x ስኩዌር ነው። እዚህ ጋር ደግሞ ሊሚታችን የዚህ ሊሚት ኤክስም ዋይም ወደ 0 አፕሮች ያደርጉ እዚህ ጋር። ስለዚህ የኤክስን ቫልዩ ወደ 0 ነው፣ የዋይን ቫልዩ ወደ 0 አፕሮች የሚያደርገው። ስለዚህ ይሄ ማለት የኤክስ ቫልዩ ወደ 0 ሄደ ማለት ይሄ ፈንክሽን 0 ሆነ ማለት ነው። እዚህ ጋር የሚቀረን 4x ዘ ፓወር ኦፍ 5 ኦቨር ኤክስ ኪዩብ ፕላስ ዋይ ስኩዌር ነው የሚቀረን። ሌዛን ይሄኛውም ኤክስ 0 ሲሆን ይሄን ቫልዩ 0 የሚሆነው። ስለዚህ ባይ ዲፎልት ይሄና የዚህ ጋር ከግራ ያለው ሊሚት እና ከቀኝ ያለው ሊሚት ወደ ሆነ ቫልዩ አፕሮች ካደረጉ የመካከለኛውም ወደ እነሱ ወደዱበት ቫልዩ ነው ይሄኛውም አፕሮች የሚያደርገው ባይ ዩዚንግ ስኩዊዚንግ ቴረም። ስለዚህ የዚህ ሊሚቱ 0 ይሆናል ማለት ነው። በዚህ ፎርም እንሰራለን። ፖላር ኮኦርዲኔት ይሆናል። ቀጣዩ ደግሞ እዚህ ጋር ያው ፖላር ኮኦርዲኔት እዚህ ጋር የሆነ ሊሚት ስንሰራ ፋክተራይዝም ሊደረግ የማይችል ራሽናሊዝም ሊደረግ የማይችል በስኩዊዚንግ ቴረም ሊሰራ የማይችል ፈንክሽን በፖላር ኮኦርዲኔት ይሰራል። ይሄ አዲስ ኮንሰፕት ነው። አፕላይድ ላይም የለም እስካሁንም ያው አዲስ ፓርት ነው ይሄ ፓርት። አምስተኛው ፖላር ኮኦርዲኔት። ይሄ ፓርት አዲስ ሀሳብ ነው። ምሳሌ አሁን እዚህ ጋር የኤክስን ቫልዩ r cos ቴታ ብለን ተካለን፣ የዋይን ቫልዩ ደግሞ r sin ቴታ። በሰዓት ለኤክስ ቫልዩ በዚህ ተካና የዋይን ቫልዩ በዚህ ፎርም ተካና የምናገኘውን የዚህን ፓርት ቀጥታ ኤክስ በላይ r cos ቴታ ዋይ ደግሞ r sin ቴታ ተክቶ ያን ነገር ሶልቭ ማድረግ ነው። ይሄን በኤግዛምፕል ነው። ኤግዛምፕል ሊሚት ኦፍ ኤክስ ኮማ ዋይ ኤክስም ዋይም ወደ 0 ሲሄዱ እዚህ ጋር ስናየው ለምሳሌ አሁን እዚህ ጋር ለዚህ አሪፍ ኤግዛምፕል የሚሆነው 3xy ኦቨር ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር። አሁን የዚህ ሊሚት ስንሰራ ኤክስ እና ዋይንም 0 ብንተካ ዋይ ላይም 0 ብንተካ 0 ነው የሚሆነው። እዚህ ጋርም 0 0 ብንተካ ስኩዌር ሩት 0 0 ነው የሚሆነው። 0 ኦቨር 0 ሆነ። ይሄ ደግሞ አንዲፋይንድ ነው። ስለዚህ ይሄ ያው 0 ኦቨር 0 ፎርም ካየን ይሄ ነገር ሊሚት አለው ማለት ነው። የዚህ ሊሚት እንዴት ነው የምናደርገው ስንል ይሄን አሁን በፋክተራይዜሽን ልንሰራው አንችልም፣ ራሽናላይዜሽን ሊሰራ አይችልም። እዚህ ጋር ያለው ስኩዌር ሩት ነው። ስለዚህ ይሄን የሚሰራው ባይ ፖላር ኮኦርዲኔት ይባላል። ለኤክስ ቫልዩ r cos ቴታ መተካት፣ ለዋይ ቫልዩ ደግሞ r sin ቴታ መተካት ልንሰራው የምንችለው። ስለዚህ እዚህ ጋር መተን 3 ኢንቱ r cos ቴታ ለኤክስ ማለት ነው ኢንቱ ለዋይ ደግሞ r sin ቴታ ቀጥታ መተን እዚህ ጋር ሰብስቲቱት ማድረግ ነው። ሲካፈል እዚህ ጋር መተን ስኩዌር ሩት ኦፍ ኤክስ ስኩዌር እዚህ ጋር ማለት ያው r ስኩዌር ኮዝ ስኩዌር ቴታ ማለት ነው ፕላስ እዚህ ጋር ዋይ ስኩዌር ማለት ደግሞ r ስኩዌር ሳይን ስኩዌር ቴታ ማለት ነው። ስለዚህ እዚህ ጋር መተን ይሄን ሰብስቲቱት አደረግን። እዚህ ጋር መተን አሁን ይሄን ስናባዛው 3 ታይምስ r cos ቴታ ሲባዛ እዚህ ጋር ይሆናል 3
አር ስኩዌር ይሆናል። እቺ ታይምስ አር ስኩዌር ይሆናል ታይምስ ኮስ ቴታ ሳይን ቴታ ይሆናል። እዚህ ጋር ሲካፈል እዚህ ጋር መተን ደግሞ የጋራ አር ስኩዌር አለን። የጋራን አር ስኩዌር አጣ ስኩዌር ሩት ኦፍ አር ስኩዌር ኢንቱ ኮዝ ስኩዌር ቴታ ፕላስ ሳይን ስኩዌር ቴታ። እቺ ማለት ደግሞ ባይ ትሪጎኖሜትሪክ አይደንቲቲ እንዲህ ይሆናል። ሳይን ስኩዌር ቴታ ፕላስ ኮዝ ስኩዌር ቴታ ዚኳስቱ 1 ይላል። የዚች ባይ ትሪጎኖሜትሪክ አይደንቲቲ 1 ነች። ስለዚህ እቺ ፎርማት እቺ ፓርት አንድ ለምኮ ነው። እቺ ፓርት አንድ ለምኮ ነው። ስለዚህ እዚህ ጋር መተን 3 አር ስኩዌር ኮዝ ኦፍ ቴታ ሳይን ኦፍ ቴታ ኦቨር እቺ አር ስኩዌር ደግሞ ከስኩዌር ውስጥ ስወጣ ከዚህ ስወጣ አር ሆና የምወጣው እቺ ፓርት አንድ ፓርት ጠፋች። ከዛ 3 አር ኮስ ቴታ ነው። እዚህ ጋር ደግሞ የኤክስን ቫልዩ የዋይን ቫልዩ 0 ሆና ብለናል። እዚህ ጋር ደግሞ አር ማለት ደግሞ ኤክስ ፕላስ ዋይ ነው። አር ማለት ደግሞ ኤክስ ፕላስ ዋይ ነው። ስለዚህ ኤክስም 0 ነው ዋይም 0 ነው። ስለዚህ የዚህ ሊሚቱ ማለት ሊሚት ኦፍ ኤክስ አፖሎጂቱ ኤክስ ኮማ ዋይ አፖሎጂቱ 0,0 ማለት ይሄ ማለት ሊሚት ኦፍ አር አፖሎጂቱ 0 ማለት ነው። ስለዚህ የአር ዋጋ እዚህ ጋር 0 ስኮን የአር ዋጋ እዚህ ጋር እዚህ ጋር 0 ሲሆን ቀጥታ እዚህ ጋር መተን መተካት ነው። እዚህ ጋር መተን ሊሚት ኦፍ አር አፖሎጂቱ 0 3 አር ኮዝ ኦፍ ቴታ ሳይን ኦፍ ቴታ ማለት የአር ዋጋ 0 ነች። ስለዚህ እዚህ ጋር መተን 0 ስንተካ እቺ ፓርት 0 ስኮን አጠቃላይ ይሄ ፓርት 0 ይሆናል ማለት ነው። ስለዚህ የዚህ ሊሚት ባይ ፖላር ኮኦርዲኔት 0 ይሆናል። እዚህ ጋር ምንም አዲስ ነገር የለውም። ለኤክስ ቫልዩ አር ኮስ ቴታ መተካት ነው። ለዋይ ቫልዩ ደግሞ አር ሳይን ቴታ መተካት ነው። የአር ቫልዩ ደግሞ ማለት ነው የኤክስ እና የዋይ ቫልዩ ተደምሮ ነው እዚህ ጋር የአር ቫልዩ የሚሰጠው። ባይ ዘ ዌይ እዚህ ጋር ኦልሞስት ኦል የሚባለው 90% በፖላር ኮኦርዲኔት የሚሰሩ ሊሚቶች አብዛኞቹ የነኚህ መልስ የሚሆነው ወደ 0 አፕሮች የሚያደርገው ኦልሞስት ኦል ማለት ነው። ከ100% ቢያንስ 90%ቶቹ ወደ 0 ነው የሚሄዱት። ግን ተወሰነ ፓርት ደግሞ የቆጠር ሊሆን ይችላል።